የአሜሪካ የስለላ ድርጅት መሪዎች በየመን የሁቲ ኢላማዎች ላይ ያነጣጠረ ከፍተኛ ጥንቃቄ የተሞላበትን እቅድ በተመለከተ ከፍተኛ የትራምፕ ባለስልጣናት ሳያውቁ ሰኞ ሌሊት የአትላንቲክ መጽሔት አዘጋጅ ጄፍሪ ጎልድበርግ ባለበት ስለ ጦርነቱ እቅዶች ሲግናል በተባለው የመልእክት መላላኪያ መተግበሪያ ላይ ከአሜሪካ ባለስልጣናት ጋር በመሳተፍ ያወጣው መረጃ በምድር አሜሪካ ብቻ ሳይሆን በዓለም ላይ መነጋገሪያም ሆኗል። ይህንኑ ርዕሰ ጉዳይ በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ወሰን ሰገድ መርሻ ያዘጋጀውን አበረ ስሜን አቀርበዋለሁ። ፕሬዝዳንት ዶናልድ ትራምፕ በዚህ ወር በየመን ሁቲዎች ላይ ለሚደረገው ወታደራዊ ጥቃት ጋዜጠኛን ጨምሮ ለቡድኑ ውይይት የተደረገው የጽሑፍ መረጃ ልውውጥን በተመለከተ የዲሞክራት ሕግ አውጪዎች መረጃን ከፍተኛ ጥንቃቄ በጎደለውና በቸልተኝነት አኳኋን በመያዝ በአስተዳደሩ ላይ ትችት ሲሰነዝሩበት፣ ትራምፕ ግን ይህ በሁለት ወራት ውስጥ ያጋጠመን ብቸኛው ችግር ነው ሲሉም ተናግረዋል። ትራምፕ ለኤንቢሲ ኒውስ እንደተናገሩት ጥፋቱ አስቸጋሪ ሆኖ አልተገኘም በማለት ለብሔራዊ ደህንነት አማካሪው ማይክ ዋልትዝ የሚያደርጉትን ድጋፍ ቀጥለዋል። ዋልትዝ በአትላንቲክ መጽሔት ኦንላይን ላይ ሰኞ በለጠፉት ጽሑፍ መሰረት የመጽሔቱን ዋና አዘጋጅ ጄፍሪ ጎልድበርግን በውይይቱ ዕቅድ ላይ እሱን ጨምሮ የተሳተፉትን 18 ከፍተኛ የአስተዳደር ባለስልጣናትን ባካተተ ውይይት ላይ ስህተት የጨመረ ይመስላል። ትራምፕ ማይክል ዋልትዝ ትምህርት ጀምሯል፣ እሱ ጥሩ ሰው ነው ብለዋል። ዋልትዝ ደግሞ ጎልድበርግ በውይይቱ ላይ በመሳተፉ በኩል ስማቸው ያልተገለጸው የዋልትዝ ረዳት ተወቃሽ እንዲሆኑም አድርገዋል። በስልክ ላይ ከማይክ ሰዎች አንዱ ነበር። ነገር ግን የመልእክት መላላኪያ መተግበሪያው የሆነው ሲግናል አንድን ምስጢራዊነት ላለው ኦፕሬሽን መወያየት በመጠቀም በዋይት ሃውስና በከፍተኛ የአስተዳደር ባለስልጣናት ምንም አይነት ምስጢራዊ መረጃ አልተጋራም ማለታቸው ከዲሞክራቲክ ሕግ አውጪዎች ቁጣና ትችት እንዲሰነዘርባቸውም አድርጓል። ከፍተኛ የአስተዳደር ባለስልጣናት በይፋ በሚታወቀው የመልእክት መለዋወጫ ሶፍትዌር መተግበሪያ ላይ ለምን እንደዚህ አይነት ተራ በሆነ ጉዳይ ላይ ለመወያየት እንደተፈለገና ሶፍትዌሩ ለውይይታቸው ለምን ጥቅም ላይ እንደዋለም ለማስረዳት ታግለዋል። ሲግናል የተባለ የመልእክት መላላኪያ መተግበሪያ የአትላንቲክ ዋና አርታይ ጄፍሪ ጎልድበርግን በውይይቱ ውስጥ ሳያስቡት እንዳስገቡትና በጣም ምስጢራዊነት ያለው ወታደራዊ ኦፕሬሽንን ጉዳይ ለመወያየት ሶፍትዌሩን ሊጠቀሙበት እንደቻሉ የትራምፕ ባለስልጣናት ትኩረትንና ጥያቄዎችንም ለመሳብ በቅቷል። ሰኞ ሌሊት ጎልድበርግ በየመን ስለሚደረገው ወታደራዊ ጥቃቶች ለመወያየት በዚህ ወር መጀመሪያ ላይ በሲግናል ላይ በተደረገው የ18 ሰዎች ውይይት ላይ እንዴት እንደተጨመረ በአትላንቲክ ጋዜጣ ላይ አንድ ቁራጭ ሐሳብ ጽፎም አሳትሟል። የብሔራዊ ደህንነት ምክር ቤቱ ጽሑፍ ከታተመ በኋላ ለሲቢኤስ ኒውስ በሰጠው መግለጫ መልእክቶቹ ትክክለኛ ናቸውም ብሏል። ምስጢራዊነት ያላቸውን ወታደራዊ እንቅስቃሴዎች ለመወያየት ሲግናልን መጠቀም ስለመተግበሪያው ከሰርጎ ገቦችና ሌሎች መጥፎ ከሚባሉ አካሎች ያለውን የደህንነት መከላከል ደረጃን መጠበቅን ጨምሮ ጥያቄዎችንም እያስነሳ ነው። እንደ አውሮፓውያን አቆጣጠር በ2024 ሲግናል የተባለው የመልእክት መለዋወጫ ሶፍትዌር ወደ 70 ሚሊዮን የሚጠጉ ተጠቃሚዎች ስለነበሩት ብዙ አሜሪካውያን ሊያውቁት የሚችሉት መተግበሪያ ነው። ይህም ከ1 ቢሊዮን ንቁ ወርሃዊ የአፕል አይሜሴጅ ተጠቃሚዎች መካከል መሆኑ ነው። በተጨማሪም በብሔራዊ ደህንነት ህትመቱ ላይ በመተግበሪያው ላውፌር መሰረት እንዳስታወቀው መሆኑ ነው። ፕሬዝዳንት ትራምፕ ማክሰኞ ሌሊት ለጋዜጠኞች እንደተናገሩት ጎልድበርግ በቡድኑ ውይይት ውስጥ እንደጨመሩት የገለጹትን የብሔራዊ ደህንነት አማካሪ ማይክ ዋልትዝ የመንግስት ባለስልጣናት የሲግናል አጠቃቀምን ወዲያውኑ እንዲያጤኑ ጠይቀዋል። ሲግናል ለጽሑፍ መልእክት ማስተላለፊያ የተመሰረተ አገልግሎት የሚሰጥ ሶፍትዌርም ነው። ነገር ግን የስልክና የቪዲዮ ጥሪዎችን፣ ለፈጣን መልእክት፣ ለድምፅ ጥሪዎችና የድምፅ ማስታወሻዎችን፣ ምስሎችን፣ ቪዲዮዎችንና ሌሎች መረጃዎችንም መላክ ያካትታል። ከሌሎች የመተግበሪያ ሶፍትዌሮች ጋር ሲወዳደር ደህንነቱ የተጠበቀ ቻናልም ያደርገዋል። በተለይም ለመነጋገር ሁለገብ መተግበሪያ ከመሆኑ ባለፈ እስከ 1000 ሰዎች የቡድን ውይይት ማድረግ ይችላሉ። መልእክቶች ከተወሰነ ጊዜ በኋላም እንዲጠፉ ያደርጋል። ሲግናል የተጠቃሚ መለያዎችን ለመመዝገብና ለማስተዳደር የሞባይል ስልክ ቁጥሮችን ይጠቀማል። ምንም እንኳን ተጠቃሚዎች ስልክ ቁጥራቸውን ከሌሎች ተጠቃሚዎች እንዲደብቁ ለማድረግ እንደ አውሮፓውያን አቆጣጠር በመጋቢት 2024 ሊዋቀሩ የሚችሉ የተጠቃሚ ስሞች ቢታከሉም መተግበሪያው አሁን ሁሉንም ግንኙነቶች ከጫፍ እስከ ጫፍ በመስጠትም ተፈላጊ ነው። ተጠቃሚዎቹ የግንኙነታቸውን ማንነትና የቻናሉን ትክክለኛነት የሚያረጋግጡበት ስልቶችንም መተግበሪያው ያካትታል። ሲግናል ከጫፍ እስከ ጫፍ ምስጢራዊ ተጠቃሚዎችን እያገኘ መጥቷል።
ይህም በማይታወቁ ጊዜያት መቀበሉን ወይም የተወሰኑ ክስተቶችን እንደ የግንኙነት አገልግሎት አቋሙን ያጠናክራል ሲልም የፒፒ ፎርሳይት ተንታኝ ፓውሎ ፔስካቶር ለሲቢኤስ መኒዎች ተናግረዋል። ሚስጥራዊ ውይይት ማንኛውም ሶስተኛ ወገን እንዳያይ ወይም ጥሪዎችን እንዳያዳምጥ ይከለክላል። በሌላ አገላለጽ በሲግናል ሶፍትዌሩ ላይ የተላኩ መልእክቶችና ጥሪዎች የተበታተኑም ናቸው። በእያንዳንዱ ጫፍ ላኪና ተቀባይ የሚላላኩትን መልእክት በአግባቡ መጠቀምም ማየትም የሚችሉበት እየተባለ ነው። ከሌላ ታዋቂ የመልእክት መላላኪያ መተግበሪያ ከሆነው ቴሌግራም በተለየ ሲግናል የተሻለ ሶፍትዌር እንደሆነ ይነገርለታል። ሲግናል የተጠቃሚዎችን ምንም አይነት ሚስጥራዊ መረጃ እንደማይሰበስብ ወይም እንደማያከማችም ይገለጻል። የምልክት መልእክቶችና ጥሪዎች በእኛም ሆነ በሌሎች ሶስተኛ ወገኖች ልንደርስባቸው አንችልም፣ ምክንያቱም ሁልጊዜ ከጫፍ እስከ ጫፍ የተመሰጠሩ ሚስጥራዊና ደህንነታቸው የተጠበቀ ነው ሲልም የሲግናል ሶፍትዌር ባለቤት ከዚህ በፊት ገልጿል። ሲግናል ስለ ትራምፕ አስተዳደር የመተግበሪያውን አጠቃቀም ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። ሲግናል የአገልግሎቱን ግላዊነት ያሳያል፣ ባለሙያዎች ከተለመደው የጽሑፍ መልእክት የበለጠ ደህንነቱ የተጠበቀ እንደሆነ የሚስማሙ ቢሆንም ሊጠለፍ ይችላልን የሚለው ግን አሁንም የሚነሳ ጥያቄ ነው። አንዳንድ የዘርፉ ባለሙያዎች ደግሞ ሊጠለፍ እንደሚችልም ያስጠነቅቃሉ። እንደ አውሮፓውያን አቆጣጠር ፌብሩዋሪ 2025 የብሔራዊ ደህንነት ኤጀንሲ በሲቢኤስ ኒውስ በተገኘው የውስጥ ኦኤስኤ ሰነዶች መሰረት በሲግናል መተግበሪያው ለሚጠቀሙ ሰራተኞች ስላሉ ተጋላጭነቶች የሚያስጠነቅቅ የሥራ ደህንነት ልዩ መመሪያ ልኮም ነበር። በሲግናል ሜሴንጀር አፕሊኬሽን ውስጥ ያሉ ችግሮችም ተለይቷል። ሲግናል በተለመደው የስለላ ተግባራት ኢላማዎች መጠቀሙ አፕሊኬሽኑ ሚስጥራዊ መረጃዎችን ለመጥለፍ ከፍተኛ ዋጋ ያለው ኢላማም አድርጎታል ሲል የውስጥ መመሪያውን ይገልጻልም ተብሏል። ሲግናል ይህንኑ ጉዳይ በተመለከተ ማክሰኞ በወጣ መረጃ ላይ ለመመሪያው ምላሽ የሰጠ ሲሆን የኤንኤስኤ ማስታወሻ ከሲግናል ጋር በተያያዘ ተጋላጭነት የሚለው ቃል ተጠቅሟል። ነገር ግን ከሲግናል ዋና ቴክኖሎጂ ጋር ምንም ግንኙነት የለውም ብሏል። ሰዎችን በውይይቱ ማስገባት አዲስ ነገር አይደለም፣ በእኛ ሶፍትዌር ላይ ወይም በማንኛውም በሲግናል ስር በሚገኙ ቴክኖሎጂዎች ላይ ጉድለት ሆኖ የሚታይ አይደለም ብሏል። ኩባንያው የማስገቢያ ጥቃቶች ለታዋቂ መተግበሪያዎችና ድረገጾች የማያቋርጥ ስጋትም ናቸው ሲልም አክሏል። ሆኖም የመንግስት ባለስልጣናት ሲግናል ለድርጅታዊ ደብዳቤዎች መለዋወጫነት ተጠቅመዋል። ለአብነትም ሚስጥራዊነት ያላቸው ስብሰባዎችን መርሃ ግብር ማስያዝና የመሳሰሉትን መረጃዎችን ተለዋውጠዋል። ነገር ግን በባይደን አስተዳደር ውስጥ በዋይት ሃውስ በተለቀቁ ስልኮቻቸው ላይ መተግበሪያውን ለማውረድ ፍቃድ የነበራቸው ሰዎች በጥንቃቄ እንዲጠቀሙ መመሪያ ተሰጥቷቸውም ነበር ሲሉ በአስተዳደር ውስጥ ያገለገሉ የቀድሞ የብሔራዊ ደህንነት ባለስልጣን ተናግረዋል። እንዲያም ሆኖ ሲግናል በተለምዶ ለምን ጥቅም ላይ ይውላል የሚለው ጥያቄ ሊነሳም ይችላል። መተግበሪያው ብዙ ጊዜ በብሔራዊ ደህንነትና የስለላ ባለሙያዎች እንዲሁም አክቲቪስቶችና ሌሎችም የሚጠቀሙበት ሶፍትዌር ነው። በቅርብ ጊዜ የተደረገ አንድ የአሶሺየትድ ፕሬስ ግምገማ የተመሰጠረ ወይም ሚስጥራዊነቱ የተጠበቀ የመልእክት መላላኪያ መተግበሪያዎቹ ሲግናልን ጨምሮ በመንግስት ባለስልጣናት ዘንድ ተወዳጅ እየሆኑ መጥተዋል። አንዳንዶቹ የመንግስት የተንቀሳቃሽ ስልክ ቁጥሮችን ሲጠቀሙ፣ ሌሎች ደግሞ መለያቸውን በግል ቁጥሮች አስመዝግበዋል ሲልም ገልጾ ነበር። ይህ ሲግናልን ለሚጠቀሙ የመንግስት ባለስልጣናት ህጋዊ ጉዳዮች ይኖራሉ ወይ የሚል ጥያቄ ማጫሩም አይቀርም። መልሳችን የሚሆነው ምናልባትም አዎ የሚል ነው። በሲግናል ላይ ሚስጥራዊ የሆኑ የብሔራዊ ደህንነት ዝርዝሮች ማጋራት የስለላ ህግን ሊጥስ ይችላል ሲልም በቀድሞ ፕሬዝዳንት ባራክ ኦባማ የሀገር ውስጥ ደህንነት ክፍል ውስጥ ያገለገሉት የሲቢኤስ ኒውስ የብሔራዊ ደህንነት ጉዳዮች ኃላፊ ሳም ቪኖግራድ ትናንት ሌሊት ተናግረዋል። እንደ ሲግናል ባሉ ደህንነቱ ባልተጠበቀ ሶፍትዌር ላይ ሚስጥራዊ መረጃዎችን በማስተላለፍ መጠቀም የአሜሪካ መንግስት ከፍተኛ ባለስልጣናት የውጭ መንግስታት ሚስጥራዊነት ያለው የአሰራር ደህንነት እቅዶችን የማግኘት እድልንም ጨምረዋል። ይህ ደግሞ የራሳችን ወታደሮች ሊጎዳ ይችላል ሲሉም ቪኖግራድ ተናግረዋል። ፕሬዝዳንት ትራምፕ ትናንት ሌሊት ከኦቫል ኦፊስ ለጋዜጠኞች ሲናገሩ ስለ ሲግናል ምንም የማውቀው ነገር የለም፣ በዚህ ውስጥ አልተሳተፍኩም ሲሉ ሌሎች የመንግስት አካላት መተግበሪያውን እንደሚጠቀሙ ጠቁመዋል። በርካታ ቡድኖች ሲጠቀሙበት እሰማለሁ፣ በመገናኛ ብዙሃን ብዙ ሲጠቀሙበትም እሰማለሁ ብለዋል። አንዳንድ ጊዜ ሰዎች ወደ እነዚህ ነገሮች ሊገቡ ይችላሉ። ይህ ስልክ በሌለበት አካባቢ ወይም ክፍል ውስጥ በሚጠቀሙበት ጊዜ መተግበሪያው ሊያገለግል ይችላል። ይህም በእውነቱ ጥሩ ነው ሲሉም አክለዋል። ፕሬዝዳንት ትራምፕ ሲግናል በመንግስት ባለስልጣናት አጠቃቀሙን እንዲመረምሩ ዋልትዝ የጠየቁት ቁጥር 1 መሳሪያ ወይም መተግበሪያ ነውም ብለዋል። ይህ በእንዲህ እንዳለ የዲሞክራት ፓርቲ ህግ አውጪዎች ደህንነታቸው የተጠበቁ የመንግስት አማራጮችን ከመጠቀም ይልቅ በንግድ ተቋማት በሚዘወረው የመልእክት መላላኪያ መተግበሪያ ላይ ለምን መጠቀም እንደተፈለገ እየተወያዩበት ሲሆን ምርመራ እንዲደረግም እየጠየቁ ነው። ይህንን ትንታኔ ስናዘጋጅ ሲቢሲ ኒውስ፣ አጃንስ ፍራንስ ፕሬስ፣ ሮይተርስ፣ አልጀዚራና ቢቢሲን በዋቢነት ተጠቅመናል።